በጣም ይወዳት ነበር። እሷም ተወደው ነበር። የሆነ ቀን አክሩፋ ወደ ቤት መጣች። ምን ነው ምን ሆንሽ አላት። ምን ሆንኩ አለችው። ግራ ገባው። ተቀየርሽ እኮ። ምን የተቀየረ አለች። ሲጠይቃት ከመልስ ይልቅ ጥያቄ ቀናት። ፊቷን አዙራ ተኛች። ጀርባውን ሰጥቷት ተኛ። ቀናት ሄደ። ዝምታዋ ጸና። እሱም ሞና ቤት ሰለቸው። ከመለኪያ ጋር ጨዋታ ጀምሮ እያመሸ መግባት ጀመረ። ለራት መጠበቅ አቆመች። የሆነ ቀን እንፋታ አለችው። ምንም አላለ። ዝም ብሏት ከቆየ በኋላ እሺ አላት። መልሱ አስከፋት። እንቧን ለትራሷ ለገሰችው። በዝምታ ውስጥ ፍቅራቸው ተንጠባጥቦ አልቆ ነበር። ለምን? እንዴት? ራሷን ጠየቀች። ድብርት ላይ መሆኔን እያየ እያመሸ መግባቱ ሳያንስ፣ ትኩረቱን ነፍጎኝ ባዶ ቤት ታቅፌ መዋሌ ሳያንስ፣ እንደ ጓደኞቼ ተውቤ መውጣት ትቼ ቤቴ እንዳይጎድል ከሱ ኪስ እየጠበቅኩ የራሴን ሥራ ስቶ ተቀባይ ካደረገኝ በኋላ እንፋታ ስለው እንዴት እንደቀላልሽ ይላል አለች። ተንገበገበች። ቸልተኛነቱ ልቧን አደማው። ፍቹን አስበው ልክ እንደሆነ አመነ። ልቧ አርቋል። ፍቅሯ አልቋል። እሷነቷን ነፍጋኛለች። ራሷን ከኔ አሸፍታለች። በራሪ ወፍ ሆናለች። ስለዚህ ትሂድ። ከራሱና ከመለኪያው ጋር አውርቶ ወሰነ። በመጨረሻም ራሳቸውን የፍቺ ወረቀት ላይ ሲፈርሙ አገኙት። ሁለቱም ልክ እንደሆኑ አሰቡ። ሰልችቼዋለሁ፣ ሰልችታኛለች። ፍቅሩ አልቋል። ልቡ አሸሽቷል። ሌላ ለምዷል። ልቡ ውጭ ቀርቷል። ስለዚህ ልክ ነኝ፣ እኔም ልክ ነኝ። ከፍቺ መልስ ወና ቤት ውስጥ እሷ መኝታ ቤት ራሷን አቅፋለች። እሱ ሳሎን ውስጥ ጠርሙሱን ታቅፎ ቆየ። በኋላ ግን ዝም ብዬማ አልተዋትም እነግራታለሁ ብሎ ከመቀመጫው ተነሳ። ትራሷን ወርውራ በእንባ ብዛት የቀላ ዓይኗን እያሻሸች ልክ ልኩንማ እነግረዋለሁ ስትል ተጣድፋ ከመኝታ ቤት ወጣች። በር ጋር ተገናኙ። ሌላ ሴት አለች አይደል አለችው ከእንባ ጋር እየታገለች። አንቺን ልጠይቅሽ፣ ማንን አግኝተሽ ነው? በልህ ዓይኑን እያፈጠጠባት ተናገራት። ጭራሽን ይህን ትጠረጥረኛለህ? መች ከቤት ወጥቼ ነው ለዛ የምደርሰው? ደግሞስ ምን ልሁን ብዬ ነው በአንተ ላይ ሌላ መደረበው? እኔ እኮ አፈቅርሃለሁ አለች። እንባዋ ተዘረገፈ። አትዋሽ። ያለ ምክንያት እንዴት ዝም ብለሽ ታኮርፊያለሽ እንዴ? ታዲያ የዘጋኸኝ አንተ እኮ ነህ። አንቺ ነሽ። ምን ሆንሽ ስልሽ ጀርባሽን ሰጠሽ እና ምን ላድርግ? አንተስ ቢሆን መች ትኩረት ሰጥተህ የምታውቀው ነው? የጓደኞቼ ባሎች ሚስቶቻቸውን ሲያዝናኑ፣ አንተ ግን ከሰኞ እስከ ዓርብ ሥራ ብለህ ታመሻለህ። ቅዳሜና እሑድ ኳስ ልይ ጓደኞቼ ጋር ቀጠሮ አለኝ ብለህ ትጠፋለህ። ለእኔ ጊዜ የለህም። ስሬን አስትተህ ቤት አሰርክ። ልክ እንደ ዕቃ እኮ ነው የምትቆጥረኝ። እንባዋ ከቃላቶቿ እኩል ይፈሳል። ሳምንት ሙሉ እኮ የምደክመው ቤታችን እንዳይጎድል ነው፣ ለነጋችን የወደፊት ሕይወት ብዬ እንጂ ሳምንት ሙሉ ምን አታገለኝ? በመጠጥ በተኮላተፈ አንደበት ራሱን ለመከላከል ሞከረ። እና ዛሬን እየገደልክ ነው ነገን የምትሠራ? ሁሉም ነገር እኮ ልክ አለው። ከፍቅርህ ነፍገ እንዴት ለገንዘብ ጊዜ የምትሰጥ? የምንኖረው እኮ ውስን ዓመታት ነው። የለፋህለት ነገ ዛሬን ሲወስድብህ እንዴት ዝም ብለህ ታያለህ? ለወደፊታችን ያልከው ነገር ለመሳካትም እኔን መተው እኮ አይጠበቅብህ። ከገንዘቡ እኮ ፍቅራችን ይበልጣል። ቀይ ፊቷ ፍም እስኪመስል በእንባዎቿ ጅረት እየታጠበች ሞገተችው። ትኩር ብሎ አያት። ለካስ እውነት አላት። እንዴት በብቸኝነት እንደቀጣት ቆይቶ ገባው።
እቅፉ ውስጥ ደበቃት። እናም በጆሮዋ አንሸኳሸኩ። ይቅርታ በጣም አላት። ትኩረት ስለነፈኩሽ ይቅርታ፣ የሚገባሽን ጊዜ ስለነሳውሽ ይቅርታ፣ ፍቅሬን ስላሳሳው ይቅርታ፣ በጣም ይቅርታ አላት እቅፍ ውስጥ እያሰመጠ። መቼም እንደማይለቃት ለራሱ ቃል ገባ። እሺ ችግር የለው፣ እኔም ስላስኮረፍኩ ይቅርታ አለች። ሳቅ በሚተናነቅ ድምፅ ተናገረች። እንጋባ አላት። እሺ አለችው። በድጋሚ ተንበርክኮ ያወለቀችውን ቀለበት ወደ ጣቷ መለሰው። እንደ ትላንት እየተፍለቀለቀች ተጠመጠመችበት። ብዙ ነገር የሚናደው እኛ ጭንቅላታችን ውስጥ በፈጠርነው ቅዠት ሊሆን ይችላል። ትዳር ደግሞ የሁለት ነፍስ አንድነት ነው። ከራሳችን የምንደብቀው ምስጢር ሊኖር አይገባም። ዝምታም እኮ ቦታ አለው።